በዛሬ ቪዲዮ ሰውን ባደነቁር ብዬ አባብዬ ከቤትም አልወጣ ድብሬሽም ብዬ 1000 እንኪና 9000 ለኪሴ አልወርድም ያልኩበት ወረደ ምላሴ። የአሽሙር ስድብ እስከ 3 ወር በሚደርስ ቀላል እስራት ሊያስቀጣ ይችላል። ዮኒ ማኛ አክቲቪስት ነኝ ይላል፣ ማኛ ነኝ ይላል እና ሃይማኖት ይቀይራል አለ። የት ቦታ ዋሸ? በተኛበት ነው አደጋው የደረሰው። አዎ በተኛውበት ነው። ነቅቼ ስነሳ እሷ ሮጣ ወጣች። ሮጣ ስትወጣ አባረርኳትና ያዝኳት። ሲይዛት ደግሞ አጋጣሚ የቆረጠችበትን ብላዋን በእጇ ይዛለች። መሽኛውን እንግዲህ ሚስቱ ኖቅ አርጋለት ዘቢባ አገባች ወይ ደግሞ ሳምባዲ አግብቷል ወለደች መባሉ በጣም ነው በቃ ከስራ ስፔሻሊ ከክለብ ስራዎች ላይ በጣም ነው የሚያርቅሽ። እኔ ሳስተነፍስ በጣም ይደብርሃል። አንቺ እንትን ማድረግ ብቻ ማለት ነው ሚሊዮነር ሆነን ነበር። የሆነ በብልቃጥ ነገር መያዝ ብቻ ለአንቺ ፈስ ብንሸጠው ማለት ነው ተባዩላ ሞቷል። አነጣጥሮ መፍሳት ለአፍንጫ ጥራት በሚለው መርሃ ግብር በኢትዮጵያ 33,660,000 ብር የሚፈጅ ሙሉ የአንገት ክራውንና ቀበቶ ይሄ የምታዩት ምንድነው? ያው የሚያክል አበባ ሻጭ ነህ ምንድነው አንተ? ማንም በል ማሚ አቤት። እንኳን ለእናቶች ቀን አደረሰሽ። ይሄና ተደልኩ ከነብራ ደረሰን። እንዴት ነህ እናቴ? ወየሉ በኢየሱስ ይኸው ተስቤ መጥቼ ተራማጅ ሆኜ ሄጃለሁ። እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ደግሞ ግርምትን ይጭራሉ ብሎም የእናንተ ምክርና ተቅሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። ያው እንግዲህ እንደተለመደው ይሄ ቤት ከወትሮ በተለየ ምን ይፈልጋል? ፎንቁ ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በምትል ቀላሙ እንደለለች በተናለች እሷን ነካ በማድረግ እንዲሁም ላይክና ሼር እያደረጋችሁ ሀሳብ አስተያየታችሁን ደግሞ ጻፍ በማድረግ ብሎም የሚለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፎንቃ መለገስ ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም የፌስቡክ እንዲሁም የቲክቶክ ገጾችን ነካ በማድረግ በዛ መላክ ይቻላል። እስቲ ይሄን ቤት 50 ሺህ እናስገባው። ለማንኛውም ብዙ ወሬ አላብዛ፣ ወደ ቪዲዮ ቆይታ ብታገባ 30 ከ30 በላይ ሆና ብታገባ ችግሩ ምንድነው? 30 ዓመቷ በላይ ከሆነች በኋላ ተገባውን ኢቭን ማለት ነው ባሏ ብቻ አይደለም የሚሆነው ባለቤቷም ጭምር ነው። ገባሽ? ኧረ እባክህ እንዳሰሙ ሴቶች እንዳሰሙ ማነው አሪዩ ባለውለታዬ ወነትህ ነው። ሰማይ ነው እንደም 30 የሆነው በምክንያት ነው። እሺ እኔ እመቤቴን ነው ብላችሁ ማለት እግር ኳስ ላይ በጣም እኔ እግር ኳስና ሃይማኖት የሚገናኙ ነገሮች አሉ። ግን ክርስቶስን እመቤቴን ጠርቼ መድኃኒዓለምን ጠርቼ መዝሙረ ዳዊት ይዤ ተንበርክኬ የጨረስኩት ጨዋታ የለም እኔ በህይወቴ ማለት this is going to make me look like a fool I swear to God I know ግን ማለት ነው እኔ ክርስቶስን ከ80ኛው ደቂቃ ጀምሮ ቆሜ ጎሉ ሲገባ ተንበርክኬ ቫር ሲታይ እኔ መቤቴን ኧረ በስመ አብ ወልድ ኧረ አርሰናል ግን ኧረ ተው ግን ማርያም ለእናንተ እኮ ነው እኮ እንዲህ ኧረ በስመ አብ ማርያም ፈጣሪ ክብር ምስጋና ይግባው። ተንበርከከ ዳዊት ደግመህ ጸሎት ጸልየ ምን ብለህ አርሰናል ጎል ሲያገባ እሰይ ስለቴ ሰመረ እያልክ መቼስ ዣንጥላ ምናምን ይዘህ እንደምትገባ ተስፋ አደርጋለሁ። ጭራሽ ጸሎቱን ላጀመራችሁ እንዴ? ምልሽ ለህይወት እንደዚህ ተንበርከከ ብትጸልይ የት ደረስክ? የኔ አርሰናል ዋና ተጫዋች ኮከብ ተጫዋቹ ነበር የምትሆነው እንዴ? በኢትዮጵያ 33,660,000 ብር የሚፈጅ ሙሉ የአንገት ክራውንና ቀበቶ ይሄ የምታዩት 1100 ኪሎ ነው።
በድርሃም ደግሞ 660 ሺህ ድርሃም ነው እና የትም ሀገር የምትፈልጉ ሰዎች ልክ እንደዚህ አይነት ወርቅ በጣም የሚያማምሩ አሉ። 21 ካራት የባህሪ ነው። ይሄንን ያህል አማውንት አውጥታችሁ ገዝታችሁ በአመት ውስጥ ደግሞ ደብል ይሆናል። የዚህ ዋጋ ወደ 60 ሚሊዮን ከዛ በላይ ይገባል። የወርቅ ዋጋ በየጊዜው እየጨመረ ነው የሚሄደው። ስለዚህ ትርፋማ ያደርጋችኋል ማለት ነው። ዋው ወርቂቱ 33 ሚሊዮን 660 ሺህ ብር ወርቅ ስንት ነገር ሊገነባ እንደሚችል እንደ ሰይዶ ሂሳብ ልስራ እንዴ? ለምሳሌ እኔ ብለው 20 ሺህ ሰው ሊመጣ ይችላል አይደል? ውድድሩ ላይ 20 ሺህ በ10 ሺህ ምቱት ስንት ይመጣል? 200 ሚሊዮን ብር ነው ማለት ነው። አቦ ጉራጌ ለወርቅ እንዴት ይሄን ያህል ብር ይወጣል? ለምሳሌ አሁን ይሄን ያህል 33 ሚሊዮን 660 ሺህ ብር አውጥቼ ወርቅ ቢኖረኝ አውጥቼ ወርቅ ከምገዛ ቤት መግዛት ይሻላል። ለምሳሌ መሬት መግዛት ይሻላል፣ ቤት መግዛት ይሻላል ብዬ ከዚህ ቀደም ቪዲዮ ሰራውና አልገባሽም ወርቅ ጥሪት ነው ምናምን የሚል እንትን አየሁኝ። ሊሰረቅ ይችላል እኮ እንዴ! ቤቱን ተሸክሞት አይሮጡም። አትሊስት የሚሰረቅ ነገር ነው። እናቶቻችን እኮ ይሄንንማ ለልጄ ነው ማወርሰው ለችግሬ ጊዜ ምናምን ብለው ወርቅ ያስቀምጣሉ እኮ ፋክት ነው። ግን በዚህ ልክ በጣም 33 ሚሊዮን ማለት በጣም ብዙ ብር ነው። ያበደ ነው። ይሞታል ወይ ታዲያ ብሏል። ጺም እያማረውም አይቀርም በሂናም ቢሆን ለምን እንትን ኦምብሬ አትሰራውም? እንዳሰው እውነት የወንዶች ፀጉር ቤት የምትሰሩ ሰዎች የጺም ኦምብሬ ጨምሩ። ያው እኛ ሴቶች ቅንድባችንን 10 መኳል ምናምን ስለሰለቸን ኦምብሬ ወይም ታቶ ነው እንሰራራለን ሴቶች። ወንዶች ግን እንደዚህ በጺም እጦት ምክንያት ለምን ይቸገራሉ በሚል ሐሳብ የወንዶች ፀጉር ቤት የምትሰሩ ሰዎች የጺም ኦምብሬ ጀምሩ። ይህን እንዳፍንታም ልጃችሁን ለልጃችን ለሄርሜላ እንድሰጡን ለመለመን ነበር የመጣ ነው። እንደው ልጃችን ይርገጤን ብታገባ የምታሰቃይበት ምን አላት? እንግዲህ የማይካደው ልጅቷ አንዴ ከተዘፈዘፈች ጦርነት እንኳን ቢመጣ ከመቀመጫው አትነሳ። ሌላው ደግሞ አገር የሚያውቀው የሙያ ማነስና የአይምሮ መቀንጨር አላት። በጣም ጥሩ። ሌላው ደግሞ በረሃብና በጠኔ እንዲሁም አቃጥሎ የመድፋት ልዩ ችሎታ አላት። አሁን ባላችሁት ነገር ምን ያህል እርግጠኛ ናችሁ? እንዴ ምን ነካዎት? ሙሉ እምነት አለኝ፣ እተማመንባታለሁ። ታዲያ ትዳሩ ምን ቤኔፊቶች አሉት? ትንሽ ቋንቋ ይከብዳችኋል። ፈተና ነው። እንግዲህ ጥቅሞቹ ደግሞ ልጃችን ሄርሜላ ለሰከንድ እንኳን እህል ካፏ ቢጠፋ ልጃችሁ ስለማይተርፍ እኛ ቤተሰቦቿ ደግሞ እንደተጀነነ ሞት የሚያስብል የቀብር ስነ ስርዓቱን ሙሉ ወጪ ከበር እናደርጋለን። አንከባክበው የሚቀብሩ አማቾች ተመችቶኛል። በነገራችን ላይ ይሄ ልጅ ነው አይመጥነኝም። እንቁራሪቱ ወላሂ አይመጥነኝም። አንገናኝም ሰማይና ምድር። ይሄው እኔ አልምልም። ጋይስ ሰይዶን አግኝቻለሁ። እንደሚታወቀው ትላንት ማታ ማለት ነው ጌች 10 ሚሊዮን ብር ካሸነፈ ሰይዶ እሰጠዋለሁ፣ ካላሸነፈ ደግሞ በዜሮ ይወጣል ብሎ ነበር። ታዲያ ሰይዶ ሐሳብ ይኖራል ብዬ አስባለሁ። ዛሬ አግኝቻለሁ። የእናንተን ሐሳብ ለመመለስም ጭምር ነው። ሰይዶ ትቀበላለህ? 10 ሚሊዮን ብር ብሎ መጥራቱ እሱም የኛ ፓወር ነው። ግን ይሄ አንፕሮፌሽናል ዌይ ይባላል። ይሄ ፕሮፌሽናል መንገድ አይደለም። ይሄ ማለት ወይም አባትህን ገለህ እናትህን ገለህ የሆነ አክል ሰጣለሁ እንደማለት ነው። ይሄ ጥያቄ ትክክለኛ ያንተ ፍላጎት ምንድነው? እንወቀው፣ እንደ ህዝብ ማወቅ ስለሚፈልግ ማለት እኔ የምፈልገው ከትኬት 10% ዛት ሚንስ መጀመሪያ ቀብድ 5 ሚሊዮን ብር ፈልጋለሁ። ከዛ በኋላ ቀሪው ደግሞ ትኬቱ ተሸጦ ሲያልቅ ፈልጋለሁ ማለት ነው። ይሄ ቢዝነስ ስለሆነ እኔ አሁን ሰው እንዲያቀል የሚፈልገው ነገር እኔ ቫልዩ አለኝ፣ ዋጋ አለኝ። ያቺን ማንነቴ ነው የምሸጠው ማለት ነው። በነገራችን ላይ ይሄ ልጅ ነው አይመጥነኝም። እንቁራሪቱ ወላሂ አይመጥነኝም። አንገናኝም ሰማይና ምድር። ይሄው እኔ አልምልም ነበር፣ ግን ይሄ ልጅ እንደማይመጥነኝ አውቄ ነው የምምለው። ወላሂ እኔ እንደተባለው ለህዝቡ ብዬ ነው እንጂ ይሄ ሰውዬ ፕሮፌሽናልነቱ ዜሮ ነው። በቃ ምንም ስለ ማርሻል አርት የሚያውቀው ነገር የለም። ዝም በቃ ፕሮፌሽናልነቴን አውርጄ ነው ከዚህ ጋር መወዳደረው። ክብሬን አዋርጄ ስትልና እንዲሁም ደግሞ አይመጥነኝ ያልክበት ምክንያት ምንድነው? አንገናኝም። እኔ ማርሻል አርት ውስጥ 20 ዓመት ያሳለፍኩ ሰውዬ፣ ይሄ ሰውዬ 3 ዓመት የመጣ ሰውዬ
አይሄዱ መቼም ነው የማይስማማው። ታውት በቃ ፍቱት። ለምን እንደውም ትኬት ቆራጭ ምናምን አታረጉትም? ማለት በደንብ ሂሳቡን አይምታታበትም። ትኬት ቦታ ላይ እንደዚህ የፋይቱ ኢቨንት ሲዘጋጅ ትኬት ቆራጭ ቦታ ላይ ብትመድቡት ምንም ሂሳብ አይምታታበትም። በደንብ ነው ያጠናት እና ከዛ ገብቶ ከሚፋየት ይልቅ ጥሩ ካሸሪ አግኝታችኋል። እንዴ ሊሞት ነው እንዴ ሰውየው? ብርሼ ነው ደግሞ እንደዚህ እያያችሁ ማለት ነው። እኛንም እንደዚህ ካላመጣችሁ እንዳትሉ ሴቶች እባካችሁ። ወንዶች ግን ምንድነው እግዚአብሔርን የሌለ ነገሮችን እያካበዳችሁ ምንድነው ያው እንደሚያክል አበባ ሻጭ ነህ ምንድነው እናንተ? ኧረ በስመ አብ ወልድ። ኧረ ተው እንተሳሰብ። አበባ ሻጮች ግን በቃ አየር ብርግድን ያለላቸው። በስማም ሰው ይፎካከራል እንዴ። ያቺ ለሽምግልናዋ ግንዳ እንዴ ተላከላት ፉክክር። በቃ ምንድነው አሁን ለደዛ ደዛ ምን ነው ቅጣምባራችሁን አጣችሁ? ምንድነው ይሄን ያህል ብርቅ ነው እንዴ? በሌላ ነገር ተፎካከሩ። ባይዘው በዚህ አይደለም ብልጫችሁን የምታሳዩት፣ በዚህ አይደለም። የዘንድሮ ሽምግልና እዩኝ አብዝቷል እንዴ። እሷ ያንን ሁሉ ሽምግልና ያን የሚያክል አበባ መጥቶላት ተለያዩ ምናምን ተብሎ ደብቁኝ እንዳያመጣ ተክታችሁ ጸልዩ። እቺን ቪዲዮ አንድ አይተናት እንመለስ። እሺ አሁን ሁሉም ሰው ማለት ነው ሰማኝ፣ ሁሉም ሰው ጌችን ምናምን ነገር ወይ ፌስቡክ ስም ሜንሽን እያደረገ አደባባዩ እያለ ነው። አይታላ እና ዊልቸር ላይ ያሉትን ሰዎች አይታቸው እና አይውል ጌች this is by the way ፋይቱን ካዩ ለሰዎች ላንተ የመጣ ምክር ነው ማለት ነው። ዊልቸር ላይ ላሉ ሰዎች ፍቀደላችሁ፣ ግን ሪንግ ውስጥ መግቢያውን ደረጃ አድርገው ሰው ግን በቃ የመልስ ምት አያጣም። ይሄን ቀላል ነው። በፊንቴክ ኢንቨስትመንት የማጭበርበር ወንጀል ተጠርጥረው በቁጥጥር ስር ውለው የነበሩ ታዋቂ አርቲስቶችና ቲክቶከሮች በገንዘብ ዋስትና ከስር እንዲፈቱ ፍርድ ቤት በዛሬው ዕለት ወስኗል። የፌዴራል ከፍተኛ ፍርድ ቤት በሰጠው ትዕዛዝ መሰረት ከአንደኛ እስከ አራተኛ ተከሳሾች ማለትም አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ፣ አርቲስት ይገረም ደጀኔና አርቲስት ዳንኤል ተገኝ እያንዳንዳቸው በ500 ሺህ ብር የገንዘብ ዋስትና እንዲሁም ስድስተኛና ሰባተኛ ተከሳሾች ካሊድ ናስርና አብርሃም ግዛው እያንዳንዳቸው በ400 ሺህ ብር የገንዘብ ዋስትና ከእስር እንዲፈቱ ወስኗል። ይሁን እንጂ ተጠርጣሪዎቹ ከሀገር እንዳይወጡ የእግድ ትዕዛዝ ተላልፎባቸዋል። በሌላ በኩል በቲክቶከር መንሱር ጀማል ላይ የቀረበውን የዋስትና ጥያቄ ለመወሰን ለተጨማሪ ቀጠሮ ተላልፏል። መንሱር ዙሩ ከሮበታል። እንግዲህ ዝጋሪው ነው ምን ይባላል። እንደ ሀበሻ ግን በጣም ብልጥ ማህበረሰብ የለም። ተመልከቱ፣ ለፈረንጅ ሲሆን አናስገባም ሰርገኛውን እዩት። በቃ ቀለል ያለ ነው። ምክንያቱም ኢትስ ኦኬ ምናምን ብለው ደግሞ ተመልሰው ቢሄዱስ? ይውዚ ጋር ሰላምታ እንጂ አናስገባም ሰርገኛ አይመስልም። እንደውም ይህ ሰውየውማ አባቷ ነው መሰለኝ እየገፋ ወደ ውስጥ ማስገባት ጀመረ። ይኸው እዚህ ጋር በደንብ ተመልከቱት። የሚገፋ መስሎ እንደውም ወደ ውስጥ ነው የሚገፋው፣ ወደ ውጪ ሳይሆን። እንዴ በስንት መከራ የተገኘ ደግሞ ዲያስፖራ በዛው ቢሄድብንስ አይነት አስመስለው እንግዲህ አረግቡልኝ አይነት ነው ያሉት። የኛን ደግሞ ተመልከቱት። ዘመድ አዝማድ ሳይቀር እንግዲህ በሩን አጥረው ይዘውት እንኳን በስር ልትገቡ ቀርቶ በአናታቸው ላይ ረጋግጣችሁ ካልሆነ አያስገቧችሁ። ተመልከቱ፣ በሩን ግጥም አድርገው ይዘውታልና አማራጭ ሲያጡ አናታቸው ላይ ወጥተው እንግዲህ ጭንቅላታችሁ ሲረጋገጥ ፈርታችሁ ወይም ከብዷችሁ እንድትለቋቸው ነውና ልዩነቱን እንዴት አያችሁት? ፈረንጆቹን እንዲያናስገባን ብትሏቸው ደንግጠው ነው ፈርጥጠው እንጠፉት።
አያስገባም ሰርገኛ ለፈረንጅ አይሰራም እና ምን ነካ ምን እየተካሄደ ነው ብለው ብርግግ ቢሉስ እንደውም እነዚህ ጎበዝ ናቸው ኤክስፔክት አድርገው እንደውም በጣም በኃይል ነበር ሲመጡ የነበረው እንዳለው ሰውየው ግቡ ግቡ እያለ እየጎተተ ባያስገባቸው ኖሮ ትንሽ ቻሌንጅ ላይ ያደርጉ ነበር ያበደ ነው የምር ጠይቅ የምር ሳታካብድ በእውነት እንትን ኤግዛጀሬት እንዳታረግ እስቲ ለስማሽሽ እኔ ሳስተነፍስ በጣም ይደብርሃል ማለት ሁሌ የምትለው የምር ነው ወይስ እኔን እንትን ለማለት ነው ሲጀመር እንደሌላው ሴት ማለት ነው ያንቺ ሳስተነፍስ ብለሽ በጨዋ አማርኛ አትግለጩ ስህተታ ሳንዛር ብለሽ ስሙን እስከ ግሰንብሱ እንጥራው በመጀመሪያ ከዛ ሁለተኛ ደግሞ በጣም እንደማፈቅርሽ አወቅኩት መች እንደሆነ ታውቂያለሽ ባለፈው ዴት ናይት በገዛ እጅ እኮ ነው ደግሞ ደደባ ህያ ስለሆንኩ ይዤሽ መውጣት የት ህንድ ሬስቶራንት የኔ ቆንጆ እንደ ደህና ሰው ፊት ውስጥ በላሽ ጠጣሽ ሳቅሽ ከዛስ መጣን እንቅልፍ ወሰደሽ ማሬ በእንቅልፍ ልብሽ ያው ከሴት አይደለም ከሰው የማይወጣ አሲድ ነፈስ በመድኃኒዓለም ታስቦ ለቅለሽልሽን በቅድስት ድንግል ማርያም ቤቱ አንድ የታጠነው መስኮት ሌላ ጣራ ብችል ከፍቻለሁ ሳታካብድ አላለች እንዴ ድንሴፉ ከበደ አለማፈርሽ እንደው በመድኃኒዓለም እንደው በ44ቱ ተደምራችሁ ልትነንቺ ቤብ የምር ግን የምር በእውነት እሺ አንዳንዴ ሊሆን ይችላል ግን የሆነ እንደዚህ የሚረብሽ ነው እኔ በጣም የሚረብሽ ማሪ በዛ በሙቀት ማለት ነው ለመጀመሪያ ጊዜ ያለ ቢንቢ ያደረን ሞቱ ረፈረፍሻቸው አንቺ እንትን ማድረግ ብቻ ማለት ሚሊዮነር ሆነን ነበር የሆነ በብልቃጥ ነገር መያዝ ብቻ ለአንቺ ፈስ ብንሸጠው ማለት ነው ተባዩላ ሞቷል ግን ለምንድን ነው ባላ አይደለ መውደድ እኮ አለብህ ያንተ አይደለ ማሪ ያንተ አይደለ ባላ ፈቅርሽ ማለት እያጥለሽልሽ ይኖራለው ወይ ነገር እያጦነው ወይ ቦራ እንዴ እኮ ባስተነፍስ ነው ቦራ እንዴ ማኮኔም እንደወራ አበባ ቦራ እንዴ ይርሰኛ ወይኔና አቅለሽልሽ ተነሳው ለዚህ ሰው ይደብራል ይሄኛል አይደብርም ወንድ ማቅለሽልሽ ነው ደስ የሚል ስቃይ ለትለስ አርገሽ ማለት ነው መድኃኒት ነው ይባላል የሚስት አይደለ እኔ መቻመመኝ አልኩኝ ሳይታመም እኮ መድኃኒት መርዝ ነው ማለት እንዴ ያመካው እንዴ ማሪ ከዛ በኋላ ህንድ ቤት እንሂድ ስትይኝ ግን ባጠገቡ ላልፍ እንደማላውቅ አስተዋልኩ ግን ቤቢ ነው የምር ግን የምር በእውነት ጆክስ አሳይድ የምር እንትን ነው ዋርኬዝ ነው እንዴ የምር ወርልድ ዋር 1 ወርልድ ዋር 2 መች ተዋጉ በነገራችን ላይ ማለት ነው ከወንዶች ፈስ የሴቶች ፈስ ጠንከር ይላል የሚል ዜና ሰማውና እኛ እንዲነን ለማለት ነው ለዚህ ጥናታዊ ንግግር ምን አሰብ ሴቶች 7 ጊዜ ወደ ሰማይ ተኩሱ ባይነኝ አነጣጥሮ መፍሳት ለአፍንጫ ጥራት በሚለው መርሃ ግብር በተለይ ደግሞ እንቁላል ጣል ብታረጉባት መርዛማ ኬሚካል በሚል እናሻሽሎ ነበር የሴቶች ፈስ ከወንዶች ፈስ ይበልጣል ከሚለው ባሻገር መርዛማ ኬሚካል ነው የሚያስወጡት በሚል እናሻሽሎ ነበር የምሬ ነው ኧረ በስመ አብ አይ ዘጣን ጆሮ ይደፈላል አንበልጣችሁ ማንነን ጥናት ብሎ ያቀረበው ሰውን ባደነቁር ብዬ አባብዬ ከቤትም አልወጣ ድብሬሽን ብዬ 1000 እንኪና 9000 ለኪሴ አልወርድም ያልኩበት ወረደ ምላሴ ማን እንደሆንሽ ታውቂያለሽ ማን እንደሆንሽ ታውቂያለሽ ማን እንደሆንሽ ታውቂያለሽ የአሽሙር ስድብ እስከ 3 ወር በሚደርስ ቀላል እስራት ሊያስቀጣ ይችላል። ሰላም ደጉላው ነኝ። ሁላችሁም ይሄንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዱት እያደረጋችሁ ብዙ ሰው ይማርበት ዘንድ እንድታደርጉልኝ በማክበር ጠይቃለሁ። እንግዲህ በሀገራችን ስድብ በሁለት መንገድ የሚከፈል ሲሆን አንደኛው በቀጥታ ግለሰቡን በመሳደብ የሚፈጸም ሲሆን ሌላኛው በአሽሙር የምንናገረው እንደሆነ ይታወቃል። ታዲያ ብዙዎቻችን በቀጥታ ስንናገር እንጂ በአሽሙር ሰዎችን ስንሳደብ የህግ ተጠያቂነት ያለ አይመስለንም። ታዲያ ከዚህ ጋር በተያያዘ በሀገራችን የወንጀል ህግ ግልጽ በሆነ ሁኔታ
ስድብና ማዋረድ ተብሎ በተደነገገው የህግ ክፍል ላይ አንድ ሰው ሌላ ሰው በቀጥታ በመናገር ወይም ደግሞ በአሽሙር የሰደበ ያዋረደ እንደሆነ እስከ 3 ወር በሚደርስ እስራት ይቀጣል ተብሎ ተደንግጎ ይገኛል። ስለዚህ ስድብ ማለት በቀጥታ መናገር ብቻ ሳይሆን በአሽሙርም መሳደብ በወንጀል የሚያስጠይቅ ተግባር መሆኑ መታወቅ መቻል አለበት እላለሁ። በለው እንግዲህ ሰሞኑን ቶሚ የለቀቀው ማን እንደሆንሽ ታውቂያለሽ የሚለው ዘፈን ቲክቶከሮቻችንን ያው ጠቅ አድርጓል ከላይ እስከታች ያሉትን ግን ያው ስም አልጠራም ከላይ ብሎ ስፔሲፊክ እንትን አላለም። ቲክቶክ ላይ የተቆራረጡ እንትኖች ሜሞች ምናምን ናቸው ማንን እንደተናገረ ያው ሰው ስለሚያውቅ እነዛን ሰዎች ፎቶ እየለጠፉ ኤዲት ድጋሚ እያደረጉ የለቀቁት እንጂ የሱ ሙሉ ቪዲዮ ላይ ስም አልጠራም አይደል? እና ይሄ ያስጠይቃል አላውቅም። እንግዲህ ግን ከህግ አንጻር ሲታይ በአሽሙር መናገር ያስከስሳል። ዋው ከዚህ በኋላ እናሸሙርም። እንግዲህ ቶሚ ከሰራባቸው ሰዎች መካከል አንዱ ዮኒ ማኛ ነው። ዮኒ ማኛም እንግዲህ አልደበረኝም ቶሚ ስለሰራብኝ የሚል ምላሽ ሰጥቷል። እስቲ እንስማው። ቶሚ ተመችቶኛል፣ ንገሩልኝ። የቶሚሻ ከሌሎቹ ጋር አቀያይመዋል፣ ከኔ ጋር ግን የሚያቀያየም ስራ አልሰራ። ስለዚህ ከኔ ጋር ቶሚ ለጠየቃችሁኝ አሪፍ ስራ ነው የሰራው። ኤኒዌይስ ምንም ችግር የለም። ዮኒ ማኛ አክቲቪስት ነኝ ይላል፣ ማኛ ነኝ ይላል እና ሃይማኖት ይቀይራል አለ። የት ቦታ ዋሸ? መች ዋሸ? ያልዋሸውን እኔ ጓርበር እንዴ? መች ዋሸ? ምንም አልሰደበኝም። ምንም አያስከስሰውም ማለት ነው። ለማንኛውም ቶሚ ግን ትችላለህ፣ ይመችህ ለማለት እወዳለሁ። እዚህ የሚያበቃ ነገር ምን ተፈጠረ ሊባል ይችላል። ምናልባት ይሄ የቅናት መንፈስ ነው እና ትልቁ ነገር ቅናት አለ። ብዙውን ጊዜ ያው እኔ በስራ ምክንያት ወጣ ብዬ አድራለሁ፣ ወጣ ብዬ ሄዳለሁ። በሳምንት ውስጥ 1-2 ቀን የሚገባበት ጊዜ አለ። በዛ ምክንያት እሷ ምናልባት ጥርጣሬ ይኖራታል ብዬ ገምታለሁ። ብዙም ደግሞ እንደዛ የተኮራረፍነው እና የተነጋገርነውም ነገር የለም። አብረን ነበር በሰላም የበላነው፣ አብረን ነበር በሰላም የተኛ ነው። እንደዚህ ለዚህ ነገር የሚያደርስ ነገር አይደለም። ብዙም እንትን የከፋ ነገር የለም። በተኛህበት ነው አደጋው የደረሰው? አዎ በተኛውበት ነው። ያው አብረን በተኛንበት ነው የደረሰብኝ። የልጆች እኔ ነቃ ብዬ ወጣ ብዬ ነው የተመለስኩኝ። ከዛ አደጋው አጋጣሚ ተፈጠረ። ሲፈጠር እኔ ነቃውና ተነሳው። ነቅቼ ስነሳ እሷ ሮጣ ወጣች። ሮጣ ስትወጣ አባረርኳትና ያዝኳት። ሲይዛት ደግሞ አጋጣሚ የቆረጠችበትን ብላዋን በእጇ ይዛለች። በእጇ ይዛ አባሬ ያዝኳት። እዛ ሁለቷን እጇን ያዝኩና ጨዋት ወጣ። እሷም ጮኸች። እኔም ደግሞ ህዝብ ለህግ አድርሱን ብዬ እኔ ስናገር ህዝብ ቶሎ ወጣ አለ። ወጣ እንዳሉ ደግሞ ሁለት እጇን ያዝኩና እኔ ከነብላዋ ለለሱ ሰጠው። ልብስ አለበሱኝ። ከዛ ለአምቡላንስ ተደወለ። እንግዲህ የግለሰብ ማን ነው ብላችሁ ግራ ልትገቡ ትችላላችሁ። መሽኛውን እንግዲህ ሚስቱ ኖቅ አርጋለት በስማው ጌታ ሆይ ተመልሶ ተጠግኖ የተሰፋለት ሰው ነው። ሴቱ ግን እንዴት ነው? ምን እያሰቡ ነው? የሆነ ጊዜ አይታችሁ ከሆነ በጣም ባሎቻቸው እየማገጡባቸው ሲያስቸግሯቸው ብረት ይገጥሙላቸው እና ከዛ ይቆልፉታል። እንደዛም ይቻላል። ባይዘው በጥሶ ከመጣል እንደዛ ይሻላል አይሻልም? ለማንኛውም ግን የቀዶ ጥገና ራሱ መደረጉ በጣም ትልቅ ነገር ነው። መገጠም መቻሉ ከባድ ነው። ይኸው ተስቤ መጥቼ ተራማጅ ሆኜ ሄጃለሁ። ወንድማችን በረከት እኛ ጋር ነው የከረመው ላለፉት ጥቂት ቀናት። ስትሮክ የሚባል ህመም የኋለኛውን የአንጎሉን ክፍል አጥቅቶታል። ከሱ ግን በጥሩ ሁኔታ እያገገመ ነው ያለው። ፊዚዮቴራፒ ከወሰደ በኋላ ዛሬ ላይ ያለው ሁኔታ ምንድን ነው የሚለውን ከራሱ አፍ እስኪ እንስማ። እሺ፣ በጣም ነው የማመሰግነው ዶክተርዬ። እስከ ዳርዬ ነው ዶክተር እስከ ዳር።
ያው ስትሮክ የእድሜ ወሰን የለውም። በማንኛውም እድሜ ላይ ያለ ሰው ላይ ሊከሰት ይችላል። አሁን በብዛት ሰው እንደሚለው ይሄ እርግማን ምናምን አይደለም። ይሄ ህመም ለማንኛውም በሽታ ነው። ሕክምናውን በስነ ስርዓት ከተከታተሉ ሊሻል ይችላል። አሁንም የደረሰብኝ ስትሮክ ከኋላ ነበረ። አሁን በፊት መራመድ አልችልም ነበር። ይኸው አሁን መራመድ እችላለሁኝ። ትንሽ አሁን የጎደለኝ ባላንስ ማድረግ ነው። ይህንንም በ10 ቀን ውስጥ ፊዚዮቴራፒ አክሶን የስትሮክ ማዕከል በመገኘት በመከታተል ድኛለሁኝ። ቡና ታከሙ። በተለይ ደግሞ ልክ እንደኔ የስኳርና የግፊት ህመምተኞች ካላችሁ በመከታተል ቀድሞ በመድረስ እንደዚህ ነገሮች ሳይገባ መዳን ይቻላል። ስለዚህ አደራ ነው የምለው። ማንኛውም የእድሜ ገደብ አይለየውም፣ ስትሮክ ይመጣል። ስለዚህ ህክምናችን እንከታተል። አክሶን የስትሮክ ሴንተርን ከልብ አመሰግናለሁ። ይኸው ተስቤ መጥቼ ተራማጅ ሆኜ ሄጃለሁ። ዋው! በደንብ አድርገን ትሬን እናደርገዋለን። በሳምንት 3 ቀን እዚህ እየመጣ እስጢፋኖስ ጋር ቴራፒ ይወስዳል። እቃችሁን ጠብቁ። ውጭ ነው ማለት እንደተመለከትነው እንግዲህ ኮሜዲያን ፍልፍሉ በስትሮክ ህመም ምክንያት በድንገት ታሞ እንግዲህ ሆስፒታል እንደገባ ሰምተን ነበረ። አሁን ደግሞ ይሄን ያህል በጣም ትልቅ ለውጥ ማምጣቱ በጣም ደስ ያሰኛል። እርሶ ምሮክ ደግሞ ወደምትወደው ሙያ እንደምትመለስ ተስፋ አደርጋለሁ። ጤና ይስጥልኝ። ጤና ይስጥልኝ። ሄሎ ሄሎ፣ ጤና ይስጥልኝ። ጤና ይስጥልኝ። ከውድን በኢቢኤስ ነበር የምንደውለው። እሺ መጀመሪያ ያው ማንም በል ማሚ። አቤት። እንኳን ለእናቶች ቀን አደረሰሽ። የኔና ተደልኩ እንኳን አብሮ አደረሰን። እንዴት ነህ እናቴ? ወየሉ በኢየሱስ አውቃችሁ አታረጉትም። ሌላዬ ሄሎ፣ እውነታችሁ እማይ ሌላ ልጅ ተንቀጠቀጠሽ ጊዜ አቤት እናቴ። እንዴት ነሽ እማዬ? መልሰሽ አይደለም ማለት እናቴ? ኧረ እኔ ምንም አላወቅኩም። አንቺ ከየት መጥተሽ ነው? ሎላዬ እንዴት ነሽ? ደህና ነሽ ወይ? ለእናትሽ ቀን ምንድን ነው የሚባለው? ሎሊታ አቤት። ወይ በስ እንዲህ በጣም ሸም ያዘኝ እግዚአብሔር። እናንተ እንደዚህ አይነት ነገር አናግራቸው እንጂ አናግራቸው። እንኳን አደረሰዎት እናቶች ቀን። እንኳን አብሮ አደረሰን። እንዴት ናችሁ? እግዚአብሔር ይመስገን። ደህና ኖት? እግዚአብሔር ይመስገን። እንዴት ነው? ይመስገን። ሉላ ማውራት እንችላለን? እሺ። ለኛ በጣም ትልቅ ክብር ነው። ለኛ በጣም ተባረኩ። አሜን። እሺ። እሁድም በኢቢኤስ የምንሸልምበት ሰዓት ላይ ነበር አሁን የደወልነውና ሉላን ሰርፕራይዝ ለማድረግ ነው። በዛውም ደግሞ እንኳን አደረሰዎት ለማለት ነው እኛ። እሺ እኔ ጌታ ለሁላችንም እንኳን አብሮ አደረሰን። እንኳን አብሮ አደረሰን። እናቶች፣ ለሁሉም እናቶች እግዚአብሔር። አይ በጣም ደነገጥኩ። የሚገርምሽ ነገር ደግሞ ሲስተር ዘቢደር እዚህ ነበረች እና እያነሳ ነው ነበር አባቢን። ከዛ በጣም ደህና ናት ሲስተር? ደህና ናት። እንኳን አደረሰሽ ሉልዬ፣ የኔ እናት ተባረክልኝ፣ የኔ ልጅ አያት ያረግሽኝ ሁሉ ሁላችሁም ተባረኩ። አሜን። ለልጆቼ ለነቢቲ፣ ለማህሌት፣ ለያሬ፣ ለሁሉም ልጆቼ ለሁሉም 9 ናቸው። ያው ሰዓቱ አይበቃት ከጠራ ለሁሉም ልጆቼ። እሺ ማየ እናቷን አክባሪ፣ አባቷን አክባሪ ናት። ሁላችሁም ተባረኩ። ማየ አሜን። አሜን። ተባረኩ። አሜን። ተባረኩ። እድሜ ይስጣችሁ፣ ክብር ይስጣችሁ። አሜን። ማሚ ይሰማሻል? ይሰማኛል ማየ። እንኳን አደረሰሽ። መልካም እናቶች ቀን። አብሮ አደረሰን የኔ ልጅ። በዚህ አጋጣሚ እኔ ብዙ አላወራም። እናቴን ያው ፍቅሬን ምናምን ገልጻለሁ። ገልጬልሽ ነበር ደግሞ እኔ የምትገቢ መሆኑን ባቅ ለራስሽ ነግርሽ ነበረ። ግን እናቴ አንድ ናት፣ ያው አንድ ናት ለእናቷም ለአባቷም እና ሁሌ በቃ እህት ወንድም ቢኖረኝ ብላ ትመኛለች። ስለዚህ የመጀመሪያ 3 ሴት ልጆቿን እህቶቼ ናችሁ ነው የምትለው እና ልጅ ሆና ነው የወለደችኝ። ገና ሃይ ስኩል ሆና ነው የወለደችኝ። እኩያዬ ነው የምላት፣ ጓደኛዬ ናት።
በቃ ገመናዬ ናት፣ ብዙ ነገሬ ናት። ተፈትናለች በኔ ደስ የሚላትን ያህል አሁን እንደምትለው ቢሆንም ደግሞ ትንሽም አስቸግራታለሁ። አሁን ልብ ስገዛ ልጆች ስወልድ ያው በጊዜ ወለድ የጠቀመኝና ቶሎ ልብ ገዛው መሰለኝ እንጂ ቤትም ስንመጣ የእውነት አንቺ ስትኖሪ ቤት ውስጥና ሳትኖሪ አንድ አይደለም። ስለዚህ ሁሉ ጊዜ ቤት ስንመጣ አንጣሽ በቃ ቤቱን ሙሉ ነው የምታረጊልን። አሁን ደግሞ በጣም ሁላችንም ቤት እየዞረች ምን ጎደላችሁ ምን ይምጣላችሁ ሁሉ ነገር ነው ያስቤዛ ማቀው ከናቴ ቤት ነው አሁንም። ስለዚህ ለሁላችንም እንደዛ ናትና አንድ ሆና ግን ለሁሉም መድረስ የምትችል እህት ወንድም ሳይኖራት አቅፋ ደግፋ በብዙ አይነት ሁኔታ ውስጥ አልፋ ልጆቿን ያሳደገች ጀግና እናት ናት። እግዚአብሔር ደግሞ ጤናሽ እንዲሰጥሽ እመኝልሻለሁ ዛሬ በቲቪ። አሜን አሜን። ሉልዬ ተባረኪልኝ፣ ኑሩልኝ ልጆቼ፣ ሁሉ ነገሬ ልጆቼ ለኔ በቃ አለሜ የመኖሬ ምክንያት ናቸው። ለእናንተ ነው በኖር የምፈልገው፣ ለኔ ሳይሆን ለእናንተ ቀሪዋን ጊዜ ለልጆቼ፣ ለልጅ ልጆቼ፣ ዘመዶቼ፣ ለኔ ሁሉ ነገሬ በቃ ልጆቼ፣ አለሞቼ እናንተ ናችሁ። ኑሩልኝ። ከእናንተ በፊት እኔን ያድርገኝ። እንግዲህ ያው እንደሚታወቀው ትላንትና እሁድ ዕለት ቀኑ ስንት ነበር? 2 ግንቦት 2 የእናቶች ቀን ነበርና ለሁላችሁም እናት የሆናችሁ ሰዎች መልካም የእናቶች ቀን፣ የኔም እናት መልካም የእናቶች ቀን እመኝልሻለሁ። ለሁላችሁም ኢትዮጵያን እናቶች መልካም የእናቶች ቀን፣ ረጅም እድሜ ከጤና ጋር ይስጣችሁ። እንግዲህ ሉላም እንደዚህ ሰርፕራይዝ ተደርጋለች በእናቷ። ለሉላም ለእናቷም መልካም የእናቶች ቀን ብለናል እኛ። አግብታለች ወልዳለች መባል በራሱ የሙዚቃው ሴክተር ላይ በጣም ነው የሚያስወጣ። ይሄን በግልጽ ነው መናገር በትክክል በቃ ማለት ዘቢባ አገባች ወይ ደግሞ ሳምባዲ አግብቷል ወለደች መባሉ በጣም ነው በቃ ከስራ ስፔሻሊ ከክለብ ስራዎች ላይ በጣም ነው የሚያርቅሽ። እኔ በዛ በጣም እንትን ነኝ ተጠቂ ነኝ ብዬ አስባለሁኝ። ክለብ ላይ በደንብ ትሰሪ ነበር ሙዚቃው ደግሞ በጣም እንዴ እኔ በቀን 2-3 ቦታ እኮ ምሰራ ልጅ ነበርኩኝ። ግን ምንድነው አሁን ወደ ዋናው ፖይንት ስንመጣ አንድ ነገሩ ጥሩ ጎኑ ምን መሰለ፣ እኔና እሱ እየተዋወቅ ነው በሶሻል ሚዲያ ነው እንደምታውቁት። በቃ የእርዳታ ስራ ላይ ላግዝ ገብቼ ምናምን ነው። በዚህ በቃ አመሰግንና ፕላትፎርሙን ከዛ ደግሞ በሶሻል ሚዲያ ስለሆነ የተገናኘ ነው። ብዙ ሰዎች የኛን ነገር ማየት ይፈልጋሉ። ከዛ ሳትፈልግ በግድ ታሳያለህ። እኛ አይደለን እንደ ዳራችሁ ሊባችሁ ይችላል። ሰጣፊ ደግሞ ተለያያችሁ ሁሉ እኮ ይባላል። ስለዚህ እንዴት ነው አንዳንዴ አንቺን ማየት ለሚፈልግ ወይ ደግሞ ጥሩ ይሄ መልካም አመለካከት ላለው ሰው ስትይ ራስሽን ኤክስፖዝ ታደርጊያለሽ። ግን መሆን የነበረበት ግን በቃ ተገናኘና በቃ የምትኖሪው ኑሮ እየኖርሽ ጥፍት ማለት ነበረ። እኛ ቀጠል ነው ያንን ነገር። ጥሩ ነው እኮ አሁን እንደው የኛ ፕላትፎርም አጠቃቀማችንን ብናቅበት ጥሩ ትዳርን ማየት እኮ ጥሩ ትዳር እንደሚመጣ ማስተማሪያም ነው። የምር እውነት ነው የምልሽ። ብዙ ነገሮች ስትታይ ምን ነው በዛሽ ትባያለሽ። ባልሽን አፕሪሺየት ካረግሽ ወንድ ብርቅ ትባያለሽ። እንዲህ ካለ አንተ ሴት በቃ ማለት እዚህ ጋር አሁን ሚዲያ አይመጥንም። ምክንያቱም እኛን የሚመለከተን በጣም የተከበረው ማህበረሰብ ነው። አይመጥነንም እዚህ ጋር ማለቱና ብዙ ነገር አለው። ግን በጥሩ መልኩ ቢታይ ሰው ይማርበት ነበረ። እኛም ያን የከዛ አንፃር ነበረ ብዙ ነገሮች የምናደርገው። ግን እኔ ጎርቶኛል። እኔ አሁን እኔ ፐርሰናሊ በጣም ነው የጎዳኝ። እንደሰማችሁት እንግዲህ ሙዚቀኛ ዘቢባ ግርማ ማግባቴ ስራዬ ላይ ትልቅ ችግር ፈጥሯል፣ ማግባቴ ጎድቶኛል እያለች ትገኛለች። በተለይ ደግሞ ሶሻል ሚዲያ ላይ መታወቃችን ተጽዕኖ ፈጥሯል በህይወታችን ላይም በስራዬም ላይ የሚል ነገር አንስታለች። ያው እንደሚታወቀው ቅርብ ጊዜ ከመሰሉ ፋንታውን ጋር ታፕታፕ አስደርጊ አድርጊ ታፕታፕ ኮፒ ሊንክ አርጉላት ምናምን ብለው ላይቭ ላይ ጌም ሊጫወቱ ሲሞክሩ ሰዎች እንዴት ብለው ተችቷቸው ነበረ። እሷም ከዚህ በኋላ እንደውም እንደዚህ አይነት ነገር ላይ አልሳተፍም የሚል ምላሽ ሰጥታለች። አሁን ግልጽ የሆነልኝና የገባኝ ነገር በማግባቷ ምክንያት ያው ከሙዚቃው ይሄ የክለብ ስራዎች ምናምን እየሰራች ስላልሆነ አትሊስት ሶሻል ሚዲያ ላይ እየተንቀሳቀስኩ እንደመሆኔ አንጻር ለምን በዛ ገንዘብ ማግኘት አልጀምርም በሚል እሳቤ ይመስለኛል እንግዲህ ላይቭ ላይ ጌም ለመጫወት እየሞከረች የነበረው። ግን የኛ ሰው ያው ጆሮ ግንዲልና ኮሽም ያበላል፣ ከዛ ሼማ ሲዞ ከዛ ያስጠፋል። አሁን የደረሰባት ነገር እና ይሄንን ሊያስብላት የቻለው ነገር እሱ ይመስለኛል። ፕላስ ሶሻል ሚዲያ ላይ እኛ ሀገር ላይ በሶሻል ሚዲያ ትዳርን የግል ህይወትን ምናምን ማሳየት በጣም ይጎዳል። እኛ ሀገር ላይ ሌላው ሀገር ላይ አላውቅም።
ከካልቸርም ጋር ምናምን በተያያዘ እነሱ ይሄን ያህል አገቡ ፈቱ እንዲሆኑ ወጡ ወረዱ ምናምን የሚባለው ነገር ሊያሳስባቸው የሚችል አይመስለኝም። እኛ ሀገር ላይ ግን በጣም ያስጨንቀናል። ሰው ምን ይለኛል የሚል አስተሳሰብ አለን። ስለዚህ እያንዳንዷን ነገራችንን ስናካፍል በጣም ተጠንቀቀን ካልሆነ እጅግ በጣም ከባድ ነው። መልሶ ራሳችን ላይ ነው ጫና የሚፈጥረውና ከዚህ ሁሉ ቢቀርስ የግል ህይወቴን ባላሳይስ ወደሚል ሐሳብ እንመጣለን። እኔ አሁን የግል ህይወት ማሳየት ጥሩ ነው ከማይሉ ሰዎች ተርታ ነው የምመደበው። ምክንያቱም የሚመጣውን ዱላ ስለማውቀው ማለት ነው። ለማንኛውም ግን ዘቡ እንወድሻለን። በርቺ፣ ጠንክሪ። ቆንጆ ወርቅ የሆነ ድምጽ አለሽ። ከዚህ በላይ አብበሽ ከዚህ በላይ አድገሽ ከፍ ብለሽ እንደምናይሽ ተስፋ እናደርጋለን። ጨርሰናል። ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች እመጣላችኋለሁ። ታዲያ እንግዲህ እንደሚታወቀው ይሄ ቤት ምን ይፈልጋል? ፎንቃ ፍቅር ይፈልጋል። እያዛጋ ነው የምላችሁ፣ እያዛጋ ነው። ፍቅር ስጡት። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላሙን ደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክና ሼር እያደረጋችሁ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፍ በማድረግ ብሎም የሚለቃቸው ቪዲዮዎች በቶሎ እንዲደርሳችሁ የደወል ምልክቷን በመጫን ለዚህ ቤት ፍቅር መለገስ ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም የዛሬን አበቃው። ይመቻችሁ ባይ